በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድና የተከበራችሁ የእግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የቃል ኪዳን የአደራ ልጆች እንደምን አደራችሁ፣ እንደምን ዋላችሁ፣ እንደምን አመሻችሁ። በእግዚአብሔር ማለቂያ በሌለው ቸርነትና እርዳታ አንድ ብለን የጀመርነው ይህንን ታላቅ የሱባኤ የንስሐና የበረከት ጾም እነሆ በሰላም አጋምሰን 31ኛው ቀን ላይ ደርሰናል። አሁን የምንገኝበት አምስተኛው የዐቢይ ጾም ሳምንት ደብረ ዘይት ይባላል። ደብረ ዘይት ጌታችን መድኃኒታችን ኢየሱስ ክርስቶስ ስለ ዓለም ፍጻሜ፣ ስለ ዳግም ምጽአቱና ስለ መጨረሻው ፍርድ በተራራ ላይ ሆኖ ያስተማረበት ታላቅና ጥልቅ ምስጢር ያዘለ ቅዱስ ሳምንት ነው። በዚህ በደብረ ዘይት ሳምንት ክርስቶስ በክብር ሲመጣ እንዴት ልንቀበለው ይገባናል? ነፍሳችንስ ምን ያህል ተዘጋጅታለች ብለን ራሳችንን የምንጠይቅበት የተባረከ ወቅት ነው። አሁን ያለንበት የደብረ ዘይት ሳምንት ሳያልቅ ልናከናውናቸው የተሰጡንን ሁለት ኃይለኛና ቀላል የሆኑ የተግባር የቤት ሥራዎችን እናስታውሳችሁ። እግዚአብሔር አምላካችን እነዚህን ለማድረግ ኃይሉን ይስጠን። የመጀመሪያው ተግባር በዚህ ሳምንት ውስጥ በልባችሁ ቂም የያዛችሁበትን ወይም የተቀየማችሁትን አንድ ሰው አስቡ። እነርሱ ባያውቁም እንኳን በልባችሁ ሙሉ ለሙሉ ይቅር በሏቸው። ቂምን ከልባችሁ ጓዳ ጠርጋችሁ አውጡ። ከተቻላችሁ ደግሞ ስልካችሁን አንስታችሁ ደውላችሁ ወይም በአካል አግኝታችሁ ሰላም በሏቸው። ይቅርታ የእግዚአብሔር ዙፋን ማደሪያ ነውና ልባችሁን አጽዱ። ተግባር 2 በየቀኑ ለ15 ደቂቃዎች ስልካችሁን፣ ቴሌቪዥናችሁንና የመሳሰሉትን የዓለም ጫጫታዎችን ሁሉ አጥፍታችሁ ቤተክርስቲያን ሄዳችሁ ወይንም መኖሪያ ቤታችሁ ውስጥ ገብታችሁ ብቻችሁን ጸጥ ባለ ቦታ ተቀምጣችሁ የውስጥ ዓይናችሁን ክፈቱ። ክርስቶስ አምላካችን በታላቅ ክብር ከመላእክቱ ጋር በታላቅ ክብር ሲመጣ በተመስጦ አስቡ። ልባችሁን እንደ ደብረ ዘይት ተራራ ከፍ አድርጋችሁ ፈጣሪ በልባችሁ ዙፋን ላይ እንዲቀመጥ ጋብዙት። ጌታ ሆይ ዓለም አላፊ ጠፊ ናት፣ አንተ ግን ዘላለማዊ ነህ፣ ልቤን አዘጋጅልኝ ብላችሁ እንዲጸልዩ እግዚአብሔር አምላካችን ይህንን እንድታደርጉ ይፍቀድላችሁ። አሁን ደግሞ ልባችንን ወደ ታላቁ መንፈሳዊ አምድ፣ ወደ ምድረ ኢትዮጵያ፣ ወደ አንጸባራቂ ኮከብ፣ ወደ ጻድቁ አባታችን አቡነ እስትንፋሰ ክርስቶስ፣ ወደ አስገራሚ ታሪካቸው፣ ወደ ድንቅ ታምራታቸውና ወደ ቃል ኪዳናቸው እናዙር። አቡነ እስትንፋሰ ክርስቶስ የስማቸው ትርጓሜ የክርስቶስ፣ የአብ፣ የወልድ፣ የመንፈስ ቅዱስ እስትንፋስ ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በፊታቸው ላይ እፍ ብሎ ጸጋና በረከቱን ስላሳደረባቸው በዚህ ክቡር ስም ሊጠሩ በቅተዋል። የተወለዱት በሰሜን ወሎ ሀገረ ስብከት ዳውንታውን አባይ የተባለ አካባቢ ሲሆን አባታቸው መልአከ ምክሩ እናታቸው ደግሞ ወለተ ማርያም ይባላሉ። ሚያዝያ 8 ቀን ተጸንሰው ታኅሳስ 8 ቀን ከዚች ብጽዕት እናታቸው ተወለዱ። ለማመን የሚከብደው የጻድቁ አስገራሚ ክስተት ስለ እነዚህ ታላቅ አባት ስናወራ የሰው ልጅ አእምሮ ሊረዳው ከሚችለው በላይ የሆነ ለማመን የሚከብድ ነገር ግን በእግዚአብሔር ኃይል የሆነ አስደናቂ ታሪክ አለ። ገና ከእናታቸው ማኅፀን ወደዚች ዓለም እንደመጡ ሕፃናት የሚያደርጉትን ማልቀስ ትተው የሰው ልጅ የተፈጥሮ ሕግ ጥሰው በተወለዱበት ዕለት ተነስተው በእግራቸው ቆመው በመቀጠልም 3 ጊዜ ስብሐት ለአብ፣ ስብሐት ለወልድ፣ ስብሐት ለመንፈስ ቅዱስ ብለው የሥላሴን ክብር አወደሱ። 9 ጊዜም ለፈጣሪያቸው ሰገዱ። ይህ እጅግ የሚያስገርም መላእክትን ያስደመመ ሰማይና ምድርን ያናወጠ ታላቅ ምስጢር ነበር። በሕይወት ዘመናቸውም እንቅልፍን ፈጽመው የናቁ ነበሩ። ሁለቱ ዓይኖቻቸው እንደ አጥቢያ ኮከብ የሚያበሩ ነበሩ። ዘውትር መጻሕፍትን በማንበብ ወደ ሰማይ አቅንተው በመመልከት ስለ ዓለም ኃጢአት እንባን እንደ ጅረት ያፈሱ ነበር። በሚጸልዩበት ጊዜ ሰማያዊ በር ይከፈትላቸው ነበር። የሰማይን ምስጢር በግልጽ ያዩ፣ ከመላእክት ጋር የሚነጋገሩ፣ ሥጋን ለብሰው ሳለ እንደ መንፈስ የረቀቁ ታላቅ አባት ነበሩ። የአባታችን አቡነ እስትንፋሰ ክርስቶስ ኃይልና ብቃት ምድራዊ አይደለም፣ ከልዑል እግዚአብሔር የተሰጣቸው ልዩ ጸጋ ነው። እኛ በእምነት ሆነን ስንማጸናቸው የሚያደርጉልን ነገሮች እጅግ ብዙ ናቸው። የአባታችን ስም ሲጠራ ብቻ የረከሰ መንፈስ፣ የዛርና የጥልቁ ኃይል ሁሉ እንደ ትቢያ ይበተናል። በሕይወታችን፣ በቤታችን ወይም በቤተሰባችን ላይ ያረፈ ማንኛውም የጨለማ እስራት በሙሉ በስማቸውና በጸበላቸው ይበጣጠሳል። ፈጣሪ በሰጣቸው ቃል ኪዳን መሠረት ጸበላቸውን የጠጣ በእምነት ጸበል ጸዲቃቸውን የቀመሰ ሁሉ ከማንኛውም አይነት ደዌ ሥጋና ደዌ ነፍስ ይፈወሳል። በኑሮ፣ በሥራ፣ በትዳር የተዘጋብንን እንቅፋት ሁሉ በጸሎታቸው ኃይል ያስወግዱልናል። በአማላጅነታቸው በእግዚአብሔር ዙፋን ፊት ስለኛ ቆመው ይከራከራሉ። ኦርቶዶክሳውያን አሁን ልባችሁን ሰብስባችሁ ነፍሳችሁን አረጋግታችሁ ይህንን የተማጽኖ ቃል ከኛ ጋር አብራችሁ በልባችሁ አስተጋቡ። ጻድቁ አባታችን አቡነ እስትንፋሰ ክርስቶስ ሆይ
አንተ የክርስቶስ እስትንፋስ ያረፈብህ የመንፈስ ቅዱስ ማረፊያ፣ የትዕግስትና የፍቅር ጽዋ፣ ክብር ለአንተ ይሁን። ገና ከማፀን ጀምሮ በፈጣሪ የተመረጥክ፣ በእንባህ ባህር የዓለምን ኃጢአት ያጠብክ፣ ጸሎትህ እንደ ጣንጢስ ወደ ሰማያት ያረገ ልዑል አባት ሆይ እናከብረሃለን፣ እናመሰግንሃለን። በዚህ በዐቢይ ጾም በዚህ በደብረ ዘይት ሳምንት ኃጢአታችን በዝቶ አቅማችን ደክሞ በዓለም ማዕበል ተንገላተን በፊትህ ቆመናል። ኃያሉ አባታችን ሆይ እባክህ አስምረን፣ ስንወድቅ አቅናን፣ ስንሳሳት ምራን። በፊትህ ሞገስን ከፈጣሪ ዘንድ ምሕረትን አሰጠን። በእግዚአብሔር ዙፋን ፊት ተንበርክከ ያንተን ስም ለሚጠሩት መታሰቢያህን ለሚያደርጉት ይህንን ቃል ለሚሰሙት ሁሉ የሰላም የጤና የበረከት ዝናብ እንዲዘንብላቸው ተማጸንልን። አባታችን ሆይ እንወድሃለን። ክብርህና ዝናህ ከዓለም ዳርቻ እስከ ዳርቻ ከፍ ከፍ ይበል። ኦርቶዶክሳውያን ይህንን ድንቅ ሰላም የሚሰጥና ጥልቅ ስሜት ውስጥ የሚከተውን የጻድቁ አባታችንን ታሪክ ስላዳመጣችሁ እግዚአብሔር አምላካችን አብዝቶ ይባርካችሁ። በመቀጠል የምናቀርበውን የጻድቁ አባታችን የአቡነ እስትንፋሰ ክርስቶስ ገድልና ተአምር በጥሞና በማዳመጥ የበረከቱ ተካፋይ ትሆኑ ዘንድ በእግዚአብሔር ስም እንጠይቃለን። የጻድቁ አማላጅነት፣ የእናታችን የቅድስት ድንግል ማርያም ጸሎት፣ የጌታችን የኢየሱስ ክርስቶስ ቸርነት አይለየን። የተቀረው የጾም ጊዜ የንስሐ የሰላም የፍቅርና የበረከት ይሁንላችሁ። መልካም ጾም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የአባታችን የአቡነ እስትንፋሰ ክርስቶስ ገድል። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን ረቡዕ የሚነበብ የአባታችን የአቡነ እስትንፋሰ ክርስቶስ ገድል ይህ ነው። ጸሎቱና በረከቱ ከሁላችንም ሕዝበ ክርስቲያንና ከሀገራችን ከኢትዮጵያ ጋር ከደብራችን ከመካነ ቅዱሳን ጋር ለዘላለሙ ጸንቶ ይኑር አሜን። የአባታችን የአቡነ እስትንፋሰ ክርስቶስን የገድሉን ጣዕም ተሰሙ ዘንድ የመጣችሁ የቤተ ክርስቲያን ልጆች የሆናችሁ ወንዶችና ሴቶች በሙሉ ፈጽማችሁ በእዝነ ልቦናችሁ ስሙ፣ አድምጡ። ይህንን ከሰጠው በኋላ ሰውን ሁሉ አስተምርልኝ፣ ይህንን ያልጠበቀ ወደ መንግሥተ ሰማያት አይገባም አለው። ከዚህ በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ ለብፁዕ አባታችን እስትንፋሰ ክርስቶስ ስለወደድከኝ፣ ፈቃዴን ስለፈጸምክ፣ ስለ ብዙ ድካምህና መከራ ለእኔ ስለተጋደልክ እኔም በአንዲት ቀን 10 ሺህ ነፍሳትን እምርልሃለሁ። በሦስቱ በዓላት በተወለድኩበት፣ በተጠመቅሁበት፣ በተነሳሁበት እንደዚሁ 70 ሺህ ነፍሳትን በቀን 7 ጊዜ በሌሊት 7 ጊዜ እስከ ዕለተ ምጽአት ድረስ እምርልሃለሁ አለው። ዳግመኛም ዝክርህን የዘከረ ስምህን የጠራ የገድልህን መጽሐፍ የጻፈ ያጻፈ ያነበበ የሰማ የተረጎመውን ሁሉ እምርልሃለሁ አለው። አባታችን አቡነ እስትንፋሰ ክርስቶስ ጌታችንን ልደት ስንት ነው? 2 ነው የሚሉ አሉ፣ 3ም ነው የሚሉ አሉ፣ እስኪ ንገረኝ አለው። ጌታችን ኢየሱስ ክርስቶስም ዓለም ሳይፈጠር አስቀድሞ ከእግዚአብሔር አብ ያለ እናት ተወለድኩ፣ ድኅረ ዓለም ከድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ ነስቼ ሥጋና መለኮትን አዋህጄ ፍጹም ሰው ፍጹም አምላክ በመሆን ተወለድኩ። ወዳጄ እስትንፋሰ ክርስቶስ ሆይ ራሱ ክቡር ራሱ አክባሪ ራሱ የሚያከብር ነው በል። ኃጢአተኞች መናፍቃን የጸጋ ልጅ ይሉኛል፣ ስለዚህ እነሱን አልወዳቸውም። በእነርሱም ላይ የሚገዟቸውንና የሚያጠፏቸውን ጨካኝ አሕዛብን አሰለጥንባቸዋለሁ። ዳግመኛም ጌታችን ኢየሱስ ክርስቶስ የአብ የባሕሪ ልጁ የምዕመናን በኩር ሊቀ ካህናት የነገሥታት ንጉሥ ዓለማትን የሚገዛ ሕይወትን የሚሰጥ እንደ ነፍስና ሥጋ ትስብእት ከመለኮት መለኮት ከትስብእት በተዋህዶ ከበረ በል። መጽሐፍ ቃል ሥጋ ሆነ፣ ያም ቃል እግዚአብሔር ነው እንዳለ ለአባታችን ለአቡነ እስትንፋሰ ክርስቶስ ጌታችን ኢየሱስ ክርስቶስ ይህን ከነገረው በኋላ የስሜ ትርጓሜ አማኑኤል ማለት እግዚአብሔር ከኛ ጋር ሆነ ማለት ነው። ኢየሱስ ማለትም የዓለም መድኃኒት ማለት ነው። ክርስቶስ ማለት የከበረ ክቡር የሚያከብር ማለት ነው። ማስያስ ማለት መሲህ የእግዚአብሔር አብ የባሕሪ ልጅ፣ መሲህም ማለት ለመንግሥትና ለክህነት በድንግል ማርያም ማኅፀን በተዋህዶ የከበርኩ በመለኮቴ ሁሉን ሰጪ ስሆን በሰውነቴ በተዋህዶ ከበርኩ ማለት ነው። ስለዚህ ነቢዩ ዳዊት በተዋህዶ ከበረ እንዳለ 2 ልደት ነው። ወልደ አብ ወልደ ማርያም የሚል በእኔ ፊትና በአባቴ ፊት የተፈታ ንጹሕ ይሁን ይሆናል። የእሳት ባሕር አይነካውም፣ በግልጥ ከአንተ ጋር ያልፋል። ዓለም ሳይፈጠር አስቀድሞ ያለ እናት ከአብ ተወለድኩ። ዓለም ከተፈጠረ በኋላ ያለ አባት ከድንግል ማርያም ተወለድኩ። በምድር አባት የለኝም፣ በሰማይም እናት የለኝም። ወዳጄ እስትንፋሰ ክርስቶስ ሆይ ትክክለኛ ሃይማኖት ተዋህዶ ናት። ዳግመኛም 3 ልደት ነው የሚል በእኔ ሥልጣንና በአንተ ሥልጣን የተወገዘ የተለየ ይሁን። በአፋ የመንፈስ ቅዱስ ልጅ ነው የሚሉኝ ከ5 ውሾች ጋር በዕለተ ምጽአት ከመንግሥተ ሰማያት ይወጣሉ። 2ቱን ልደቴን የሚክዱ ወዮላቸው፣ ወዮት አለባቸው። ያን ጊዜ በመጨረሻ ቀን በዕለተ ምጽአት
የከፋ ፍርድን እፈርድባቸዋለሁ። ሁለት አባት ሁለት እናት አለው የሚል የተወገዘ የተለየ ይሁን። ያለ ፍቃዱ ሞተ የሚል የተለየ የተወገዘ ይሁን። በሰውነቱ በመለኮቱ ፍጡር ነው የሚል በእኔ ቃልና እኔ ላንተ በሰጠው በአንተም ቃል የተለየ የተወገዘ ይሁን። ከ12ቱ ሐዋርያትና ሃይማኖትን ካቀኑ ከ318ቱ ሊቃውንት ሃይማኖት ያጎደለ 3 ልደት ነው ብሎ የጨመረ በእነርሱ ቃል የተለየ የተወገዘ ይሁን። ሐዋርያትና ሃይማኖታቸው የቀና 318ቱ ሊቃውንት ካስተማሩት ውጪ ሌላ ሃይማኖት የሚያስተምር ቢኖር የተወገዘ የተለየ ይሁን። የጸጋ ልጅ ነው የሚል የተወገዘ ነው። አስቀድሞ ኢያኔስና ኢያንበሬስ በሙሴ ላይ ቢጸ ሐሳውያን፣ በሐዋርያት ላይ በጠላትነት እንደተነሱ መናፍቃን አርዮስና መቅዶኒዮስ ንስጥሮስም እንደተነሱ እንደዚሁ በመጨረሻ ዘመን መናፍቃን በኢትዮጵያ ሀገር ይነሳሉ። ብዙ ጠብንና ክርክርን ያነሳሉ፣ እሾህና ሜኬላን ይተክላሉ፣ በስንዴም መካከል እንክርዳድን ይዘራሉ። ዳግመኛ ጌታችን ኢየሱስ ክርስቶስ በእኔ አፍና በአባቴ አፍ የባህሪ ሕይወቴ በሚሆን በመንፈስ ቅዱስ አፍ በእናቴ በቅድስት ድንግል ማርያም አፍ በ15ቱ ነቢያት አፍ በ12ቱ ሐዋርያት አፍ በ72ቱ አርድእት አፍ ሃይማኖታቸው በቀና አርዮስን ለማውገዝ በኒቅያ በተሰበሰቡ በ318ቱ ሊቃውንት አፍ መቅዶኒዮስን ለማውገዝ በቆስጠንጠንያ በተሰበሰቡ በ150 ሊቃውንት አፍ ንስጥሮስን ለማውገዝ በኤፌሶን በተሰበሰቡ በ200 ሊቃውንት አፍ ልጄ እስትንፋሰ ክርስቶስ ሆይ በአንተም አፍ የተለዩ የተወገዙ የታሰሩ ይሁኑ። በሃይማኖት መናፍቃንን የሚከተል የተወገዘ ይሁን። ያለ ንስሐ ለበደለኞች መጽደቅ ይቻላል የሚል የተወገዘ ይሁን። ሌላ ሕግ ሌላ ሃይማኖት ይመጣል የሚል የተወገዘ ይሁን። ኦሪት በወንጌል አለፈች፣ ነቢያት በሐዋርያት አለፉ የሚል የተወገዘ ነው። በቤተ ክርስቲያን ጸብን ክርክርን የሚያደርግ የተወገዘ ይሁን። ሐዋርያት ሃይማኖትን ያቀኑ 318ቱ ሊቃውንት አጠፉ፣ ከነሱ ይልቅ እኔ ያሳምራለሁ የሚል የተወገዘ ይሁን። በቀኖናቸው ዲድ ስቅልያ በተባለ መጽሐፋቸውና የሐዋርያት ሥራ በሚባል መጽሐፋቸው ወይም በመልእክታቸው መጽሐፍ የሚሳለቅ በእነርሱ አፍ የተወገዘ የተለየ የታሰረ ነው። ሥላሴ በአካል 3 አይደሉም፣ 2 ወይም 3 አይደሉም 4 ናቸው የሚል በአንድነታቸው ምንታዌ በሦስትነታቸው ርባኤ ያለ የሚል የተወገዘ ይሁን አለው። ጌታችን ኢየሱስ ክርስቶስ ከአባታችን ከአቡነ እስትንፋሰ ክርስቶስ ጋር መናገርን ከፈጸመ በኋላ አባታችን እስትንፋሰ ክርስቶስም እኔና ቤተሰቦቼ ሥላሴ አንድ ሲሆኑ 3 ሶስት ሲሆኑ አንድ ናቸው በማለት አንድም ሶስትም ብለን እናምናለን አለ። ዳግመኛም አባታችን የክርስቲያን ዕድል ፈንታቸው ጽዋ ተርታቸው አንዲት ሃይማኖት እምነት ተዋህዶ ናት። አንዲት ጥምቀት የሃይማኖት ፍሬና የራሴ ዘውድ ይህቺ ሃይማኖት ተዋህዶ ናት። መጽሐፍ አንድ ሃይማኖት አንዲት ጥምቀት እንዳለ ጌታችን ኢየሱስ ክርስቶስ መልሶ አባታችን አቡነ እስትንፋሰ ክርስቶስን ከአረመኔዎች ከመናፍቃን ከነገስታት ከመኳንንት የተነሳ አትፍራ፣ እኔ የሰማይና የምድርን ስልጣን አፍና ጥበብን ንጽህናንና ትዕግስትን ፍቅርንና የዋህነትን ተስፋንና ፈጽሞ ማመስገንን ሰጠው፣ ያለማጓደል ሁሉን ትመልስላቸው ዘንድ እንደምትችል አድርጌሃለሁ አለው። ይህን ብሎ ካጸናው በኋላ ሚካኤልና ገብርኤል፣ ሱራፌልና ኪሩቤል፣ ኡራኤልና ሩፋኤል፣ ሱሪያልና ፋኑኤል፣ አፍኒንና ራጉኤል፣ ሳቁኤልም ተከትለውት ቅዱስ 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 ልዩ ክቡር አሸናፊ እግዚአብሔር ጌትነት በሰማይና በምድር የሞላ ነው እያሉ በክብር ወደ ሰማይ አረገ። ይህን እያሉ እስከ 7ኛ ሰማይ ያደረሱት። አባታችን እስትንፋሰ ክርስቶስም ከእነርሱ ጋር ነበር። በዚያም ቦታ ነቢያትና ሐዋርያትን ጻድቃንና ሰማዕታትን አየ። ዳግመኛም ጌታችንም ሚካኤልንና ገብርኤልን ጠባቂ አድርጎ ሰጠው። ዳግመኛም ይህንን የነገርኩህን ሃይማኖት ከምስራቅ እስከ ምዕራብ ከሰሜን እስከ ደቡብ የኢትዮጵያን አውራጃ ሁሉ አስተምርልኝ። ነገር ግን ከእኔ ጋር ወደ ሰማይ ማረግህን ውዳሴ ከንቱ እንዳይሆንብህ ለማንም አትግለጥ። ወልደ አብ ወልደ ማርያም በተዋህዶ ከበረ ብለ 2 ልደቴን አስተምር እንጂ አለው። ከዚህ በኋላ ደስታና ኃይልን ሞልቶት ጌታችን ቃል ኪዳን ሰጥቶት አባታችንም ከሚካኤልና ከገብርኤል ጋር ወደ በዓቱ ተመለሰ። ከዚህ በኋላ አባታችን አቡነ እስትንፋሰ ክርስቶስ ከሚካኤልና ከገብርኤል ጋር ተነስቶ እየጸለየ ከ12ቱ ደቀ መዛሙርቱ ጋር ሄዶ ወደ ሸዋ ምድር ደረሰ። የአገሩም ሰዎች በክብር ተቀበሉት። በዚያም የወንጌልን ትምህርት አስተማረ። በዚያም ብዙ አድባራትንና አብያተ ክርስቲያናትን አሳነጸ፣ ገዳማትንም ቆረቆረ። ታላላቅ ተአምራትንም አደረገ። ሾላንም ተከለ፣ ዝግባንም ተከለ፣ ብዙ እንጨቶችንም ተክሎ ኤዶም እንደምትባል እንደ አዳም ቦታ ውሃን በማጠጣት አደጉ። የቤተ ክርስቲያን አጸድም ሆኑ። ያስተማራቸውንም አጽናንቷቸው ሄደ። ከዚህ በኋላ ለማስተማር ሲመላለስ ወደ አባቶቹ ሀገር ወደ አባቱ መቃብር ገባ። ከዚያም ደርሶ ቤተ ክርስቲያን ሰራ። ዕለቱን ስንዴ ዘርቶ ወይን ተክሎ ጽድንም ተክሎ ወይራንም ተክሎ ግራርንም ተክሎ በአንዲት ቀን ለቤተ ክርስቲያን አገልግሎት ዕለቱን አደረሰ። ስንዴውን ለመስዋዕት ወይኑን ለቁርባን ዕለቱን በተአምራት አድርሷቸዋል።
ስንዴውም ቆሮስ በሚባል መስፈሪያ 150 ጫን ሆነ። ይህም ለሚፈለገው ሁሉ አገልግሎት ሆነ። በጠዋት ተክሎ ለ6 ሰዓት አድርሶ ከሱም አሳምሮ ታቦታትን ቀርጾ ከዚህ በኋላ ያዘጋጀውን ታቦት ወደ ጳጳሱ ወስዶ ጳጳሱም እነዚያን ታቦታት ባርኮ ስማቸውንም የእግዚአብሔር አብ ታቦት፣ የእመቤታችን ታቦት ብሎ ሰየማቸው። ከቡራኬም በኋላ 7 ሰዓት ወደ ሥራው ቤተክርስቲያን ተመልሶ ታቦታትን ከመንበሩ ላይ አስቀመጠ። የተከላቸው ወይራና ግራሩ ለተልእኮ ሥራ ደርሰዋል። የወይራ ፍሬዎችም በቀንና በሌሊት ጸሎት የሚደረስበት መቁጠሪያ ሆነዋል። አቡነ እስትንፋሰ ክርስቶስ የተከላቸው እንጨቶች በስንዝር 40 ክንድ ሆኑ። ያንንም ደቀ መዛሙርቱ በመጥረቢያ ቆርጠው ለቤተ ክርስቲያን አገልግሎት ለማጠንት ሆነ። ከዚህ በኋላ መላእክት ከሰማይ ዕጣን፣ ከርቤ ከጻሕልና ከጽዋ ጋር ማጠንትን ከዕርፈ መስቀልም ጋር የካህናት ልብስና መጎናጸፊያ የሚያስፈልጉትን አልባሳት በሙሉ ይዘው ወረዱ። ከዚህ በኋላ መጋቢት 29 በ9 ሰዓት የተመረጠውን መስዋዕት ከ12ቱ መነኮሳት ጋር አቀረቡ። በዚያች ሰዓት ሥጋው ደሙን የተቀበሉ ሰዎች ብዛታቸው 170 ሺህ ይሆናሉ። ከእነሱም በውሃ ተጠምቀው ከደዌ ሥጋ የተፈወሱ አሉ፣ ከደዌ ነፍስም የተፈወሱ አሉ። አባታችን አቡነ እስትንፋሰ ክርስቶስ በጸሎቱ ያመነጫቸው ውሃ ለቤተ ክርስቲያን አገልግሎትና ለጥምቀት ላልተጠመቁት አሕዛብና ለታመሙት ተጠምቀው የሚድኑበት መድኃኒት ሆናቸው። በዚያም አካባቢ ብዙ አድባራትንና ገዳማትን አሰራ። እነርሱን ካጸናቸው በኋላ ወደ ዝቋላ ገዳም ሄዶ እየጸለየ ገብረ መንፈስ ቅዱስን ለማግኘት 7 ቀን ሰነበተ። በሰባተኛው ቀን የአባታችን የገብረ መንፈስ ቅዱስን የገድሉን መጽሐፍ እየጸለየ ሳለ አባታችን ገብረ መንፈስ ቅዱስ ፊቱ እንደ ፀሐይ እያበራ በሰማይ ላይ እንደ መብረቅ እያብለጨለጨ ወደ እርሱ መጥቶ ተገናኘው። እርስ በርሳቸውም ሰላምታን ተሰጣጡ። ድንቅ የሚሆን የእግዚአብሔር የታምራቱንም ኃይል ሲጨዋወቱ ዋሉ። ይህንን ሲጨዋወቱ ከዋሉ በኋላ ስለ ሃይማኖት አንስተው የእኛና የአባቶቻችን ሃይማኖት ለነፍስ የሚጠቅም ከእግዚአብሔር ፊት የሚያደርስ የትኛው ሃይማኖት ነው ብሎ አባታችን አቡነ ገብረ መንፈስ ቅዱስን አባታችን አቡነ እስትንፋሰ ክርስቶስ ጠየቀው። አባታችን ገብረ መንፈስ ቅዱስን መልሶ በብሩህ ገጽ ከእግዚአብሔር ፊት የሚያደርስ ሃይማኖትን ያቀኑ የ318ቱ ሊቃውንት ሃይማኖትና የአባቶቻችን የሐዋርያት ሃይማኖት ነው። እኔ ሥላሴን በአካላት 3 በመለኮት 1 በአካል ትክክል የሆኑ በስልጣንም ትክክል የሆኑ ናቸው ብዬ አምናለሁ። የወልድ ልደቱ 2 ነው በእውነት መጀመሪያው ያለ እናት ከአብ ተወለደ፣ ሁለተኛ ከእመቤታችን ከቅድስት ድንግል ማርያም ያለ አባት ተወለደ ላለው። ከዚህ ሃይማኖት ያጎደለ የጨመረም በእኔ ቃልና በአንተ ቃል የተወገዘ ይሁን። ልጄ እስትንፋሰ ክርስቶስ ሆይ ይህን ሃይማኖት ጠብቅ አለው። ከዚህም በኋላ አቡነ ዘበሰማያትን ጸልየው አባታችን ገብረ መንፈስ ቅዱስ ከእርሱ ተሰውሮ ወደ ሰማይ አረገ። አባታችን እስትንፋሰ ክርስቶስም 40 ዕለት በጾምና በጸሎት ተወስኖ ከዚያው ሰነበተ። ከዚህ በኋላ ወደ አባታችን ተክለ ሃይማኖት ወደ ደብረ ሊባኖስ ገዳም መጥቶ በመቃብሩ ላይ እየጸለየ 7 ቀን ቆየ። በሰባተኛውም ዕለት አባታችን ተክለ ሃይማኖት ከቅዱሳን ልጆቹ ጋር ወደ አባታችን እስትንፋሰ ክርስቶስ መጣ። እርስ በርሳቸውም ሰላምታ ተሰጣጡ። ግሩምና ልዑል የሚሆን የእግዚአብሔርንም ነገር የመለኮትና የትስብእትን ምስጢር የተጋድሎንም ነገር ሲጨዋወቱ ቆይተው ከዚህ በኋላ አባታችን አቡነ እስትንፋሰ ክርስቶስ ከእግዚአብሔር ፊት የሚያደርስ ሃይማኖት የትኛው ነው? የእግዚአብሔር ወልድ ልደቱስ ስንት ነው ብሎ ጠየቀው። አባታችን አቡነ ተክለ ሃይማኖትም የእግዚአብሔር ወልድ ልደቱ 2 ነው፣ አንዱ ከአብ ሁለተኛው ከማርያም ተወለደ። የአባቶቻችን ሃይማኖት ይህ ነው። በመጨረሻው ዘመን መናፍቃን በሃይማኖት ላይ ጸብ፣ ክርክርን ያመጣሉ፣ ሌላ ነገርንም ይፈጥራሉ። ነገር ግን ከአባቶቻችን ሃይማኖት ያጎደለ ወይንም የጨመረ ቢኖር የተወገዘ ይሁን አለው። ይህን ከተባባሉ በኋላ ጸሎትን ጸልየው ተሰነባበቱ። ከዚህ በኋላ አባታችን አቡነ እስትንፋሰ ክርስቶስ የሸዋን ገዳማት በሙሉ ዞሮ ከቅዱሳን መነኮሳትና ከስውራን መነኮሳት ቡራኬን ተቀበለ። ጸሎት እየጸለየ ብዙ የሚሆኑ አሕዛብን እየመከረ እያስተማረ አጠመቀ። በዓትን ከዚያው ሰርቶ በአካባቢው ወይንን ተክሎ የአካባቢውን ሕዝብ ሁሉ በቅዱስ ወንጌል ስብከት የ318ቱን ሊቃውንት ሃይማኖትና የአባቶቻችንን ሐዋርያት ሃይማኖትን አስተምሮ አሳመነ። ከዚያም እየጸለየ እየሰገደ ለቤተ ክርስቲያን እያገለገለ በገድልና በቀኖና በንጽህና ኖረ። ከአንድ ገዳም ወደ አንድ ገዳም በሰረገላ እየተመላለሰ ወደ ወደደው ይሄዳል። የአባታችን የአቡነ እስትንፋሰ ክርስቶስ መልኩና ቁመቱ እንደ ሸንበቆ ያማረ፣ ፊቱ እንደ ጽጌረዳ ቀይ፣ ጺሙ እንደ ሐር የተፈተለ ነው። ግርማው እንደ አንበሳ ግርማ ያስፈራል። መዓዛውም ናርዶ፣ ጵስጥቂስ፣ አልባስጥሮስ እንደሚባል ዋጋው ብዙ እንደሆነ ሽቱ ያማረ ነው። መዓዛውም ዱሩን በሙሉ ይሞላ ነበር። ፊቱም እንደ መልአከ እግዚአብሔር ፊት ይመስላል። ጺሙም እስከ ደረቱ የወረደ ነው። የአባታችን የአቡነ እስትንፋሰ ክርስቶስ ስም የጣፈጠ ነው። ዳግመኛም ለታመሙት መድኃኒት፣ ለዕውራን ብርሃን፣ ለአንካሶች መሄጃ፣ ለምጻሞችን የሚያነጻ፣ ለነጋዴዎችም ጸጥታ ነው። በራሱም ላይ በትዕምርተ መስቀል ምልክት አክሊል አለው። ይኸውም የሰሌን ቆብ ነው።
መጠምጠሚያም ከመታጠቂያ ጋር አለው። በአድባራትና በዋሻ በገዳማት ያሉ መነኮሳት ለጠላት ዲያብሎስ የማይቸነፍ አሸናፊ አባ እስትንፋሰ ክርስቶስ ልዑል ነው። አባ እስትንፋሰ ክርስቶስ የመንፈስ ቅዱስን ቅባት የተቀባ የከበረ ነው አሉ። ፈጽመው እንቅልፍን የናቁ ሁለቱ ቅንድቦቹ ያማሩ ናቸው። ሁለቱ ዓይኖቹም እንደ አጥቢያ ኮከብ የሚያበሩ ዘውትር መጻሕፍትን ለማንበብ ለመጻፍ የሚመለከቱ ወደ ሰማይ እየተመለከቱ እንባን የሚያፈሱ ናቸው። አባታችንም በሚጸልይበት ጊዜ ሰማያዊ በር ተከፍቶለት የሰማይን ምስጢር ያያል። ጆሮዎቹም የመጻሕፍትን ቃልና የመድኃኒታችንን ቃል ኪዳንና ቃሉን ይሰማሉ። የለመለሙ ሽፋሽፍቶቹም ከዓይኑ ምንጭ እንደ ሰን ውሃ ፈሳሽ እንባን ያፈሳሉ። አፍንጫውም ዘውትር የቅዱሳንን መዓዛና የመሥዋዕትን መዓዛን የዕጣን መዓዛን ዘውትር ያሸታል። ከንፈሮቹም ያለ ዕረፍት የመጻሕፍትን ቃል ያነባሉ፣ ይተረጉማሉ። በአፉም ወይንን የማር ጠጅን ወተትን አልጠጣም። የበሬ ሥጋን፣ የላም ሥጋን፣ የበግ ሥጋን፣ የፍየል ሥጋን፣ የዓሣ ሥጋን፣ ሌሎችንም የመሳሰሉትን የእንስሳ ሥጋን ያለ ክርስቶስ ሥጋና ደም አልቀመሰም። አንደበቱም ሽንገላን ሐሜትን አልተናገረም። ዘውትር ብሉያትንና ሐዲሳትን ያለ ዕረፍትና ያለ ማስታጎል በቀንና በሌሊት ያነባል እንጂ። ቃሉም ያማረ ነው፣ ድምፁም እንደ ቃጭል ያማረ ነው። በመልካም እስትንፋሱም በታመሙ ሰዎች ላይ እፍ ባለ ጊዜ ፈጥኖ ይፈውሳቸዋል። ጉሮሮውም በውሃ ጥም የደረቀ ሆኖ ሳለ በውስጡ በጸሎት ውሃ ያጠጣዋል። መልካም አንገቱም ያማረ ሆኖ ሳለ በላዩ ላይ አስኬማና ቅናት አለበት። በትከሻውም ላይ የቅዱሳን ቀንበር አጽፍ የተጫነ ነው። ብዙ መጻሕፍትም አሉት። ዘውትር የጌታችን የኢየሱስ ክርስቶስን ግርፋት አስቦ 40 ጊዜ ራሱን ይገርፋል። በደረቱም ላይ የሃይማኖት የጥበብ ሞጣህት ወንጌልን ስዕልን አደረገ። የእሱንም ሥራ እናውቅ ዘንድ ትሩፋቱን መንቆጥር ዘንድ ባሰብን ጊዜ መረዳት ያቅተናል። ተጋድሎ ከባሕር አሸዋና ከዝናብ ነጠብጣብ ከከዋክብትም ፈጽሞ ይበዛል። ስንቱን እንናገራለን፣ ነገር ግን ጥቂት ተናግረን ዝም እንላለን እንጂ። እግዚአብሔርም እጅግ አከበረው፣ ከፍ ከፍም አደረገው። የአንዱ እግሩ መርገጫውን ያህል ሰማይና ምድር፣ ፀሐይና ጨረቃ ሰውም መጠኑ አይሆኑም። ነቢያትና ሐዋርያት ዘመዳችን ይሉታል፣ መላእክትም በክንፋቸው ይሸከሙታል ይሰውሩታልም። እመቤታችን ማርያም ወዳጄ እንደምን አለ ትለዋለች። ከዕለታት በአንድ ቀን አባታችን አቡነ እስትንፋሰ ክርስቶስ በጸሎት ላይ ሳለ መልአኩ ቅዱስ ሚካኤል ከብሩህ ደመና ጋር ወደሱ መጥቶ ና በዚህ በደመና ላይ ውጣ አለው። አባታችንም በደመና ላይ ሲወጣ ቅዱስ ሚካኤል ወስዶ ወደ እግዚአብሔር አደረሰው። እግዚአብሔርን ባረከውና አብርሃምንና ይስሐቅን፣ ያዕቆብን፣ 15ቱ ነቢያትን፣ 12ቱ ሐዋርያትን፣ ጻድቃንና ሰማዕታትን ሁሉ ሰብስቦ በየማኅበራችሁ በየወገናችሁ መርቁት፣ ባርኩት አላቸው። ተነስታችሁም ከእናንተ በኋላ የተወለደውን በገድል ከእናንተ የሚበልጠውን ተመልከቱት። እኔም ከእሱ ጋር ከብሬ እኖራለሁ፣ እናንተም ከእርሱ ጋር በአንድነት ነግሳችሁ ትኖራላችሁ አላቸው። እነሱም ባረኩት፣ አከበሩት፣ ከፍ ከፍ አደረጉት፣ እጅግ አደነቁትም። ከዚህ በኋላ ጌታችን ኢየሱስ ክርስቶስ መልአኩን እስትንፋሰ ክርስቶስን ወደ ምድራዊት ኢየሩሳሌም አውርደ ወደ ተወለድኩባት ቦታ ወደ ኖርኩባት ቦታ አድርሰ አሳየው አለው። ከዚህ በኋላ የእግዚአብሔር መልአክ በክንፉ ተሸክሞ አውርዶ ከቤተልሔም አደረሰው። ከዚያ በኋላ ወዳደገበት ሀገርና ውሃን ወዳፈለቀበት ሀገር ሄዶ በዚያም ብዙ ምስጢርን አየ። እንደገናም ጌታችን ታምራትን ወዳደረገበት ቦታ ሁሉ ሁለቱም በአንድነት ሄዱ። ከዚያ በኋላ ወስዶ ወደ ጌታችን መቃብር ወደ ጎልጎታ ደረሰው። በዚያም ሰገደና ረጅም ጸሎት ጸልዮ መሐሪ ይቅር ባይ ከሚሆን ከፈጣሪ ዘንድ ምሕረትን ለምኖ የኢትዮጵያንም ኃጢአት አስተሰረየ። ጌታችንም ስምህን የጠራውን ዝክርን ያዘከረውን በዓልህን ያከበረውን ምሬልሃለሁ አለው። ወደ ተሰቀለበት ወደ ቀራኔው ቦታ ወደ ተቀበረበት ወደ ጎልጎታ ወደ ተጠመቀበት ወደ ዮርዳኖስ ባህር ደርሶ ጸሎቱን ጸልዮ ብዙ ድንቅ ምስጢራትን አየ። ወደ ደብረ ቁስቋምም ሄደ። በዚያም እንደዚሁ ብዙ ታምራትን አየ። ከዚህ በኋላ ወደ አባ እንጦንስና ወደ አባ መቃርስ ገዳም ወደ አስቄጥስ ገዳም ሄደ። በዚያ የምንኩስና ሥርዓትን ተማረ። ዳግመኛም ወደ ደብረ ምጥማቅ አልፎ በዚያ 5 ቀን ከእመቤታችን ከድንግል ማርያም ጋር ሰንብቶ ድንቅ ታምራትን አየ። እናቱንና አባቱን 10,000 ነፍሳትን ነቢያት ሐዋርያትንም በዚያ አያቸው። ከ5 ቀን በኋላ ወደ ጳጳሱና ወደ ሊቀ ጳጳሱ ወደ ደጋጎችም ካህናት ሄዶ ተባረከ። ወደ 15ቱ ነቢያት መቃብር ወደ 12ቱ ሐዋርያት መቃብር ሃይማኖትን ያቀኑ ወደ 318ቱ ሊቃውንት መቃብር ሄዶ አየ። ከእነሱም ቡራኬ ተቀብሎ ተመልሶ ወደ ኢያሪኮ ሀገር ከባህር ዳር ደርሶ አንዱን ዋናተኛ አሻግረኝ ብሎ ለመነው። እሱም እንቢ አለው። ከዚህ በኋላ አባታችን አቡነ እስትንፋሰ ክርስቶስ ከባህር ዳር ቆሞ ጸለየ። ጸሎቱን ከፈጸመ በኋላ ባህሩን እንደ ደረቅ በእግሮቹ እየረገጠ እግሮቹ ሳይርሱ ተሻገረ። ከዚያ ሄዶ አርማንያ ወደምትባል ሀገር ወደ አቡነ ኤዎስጣቴዎስ መቃብር ደረሰ። በዚያም 7 ቀን በጾምና በጸሎት ሰነበተ። ከ7 ቀን በኋላ አባታችን አቡነ ኤዎስጣቴዎስ ወደ አባታችን አቡነ እስትንፋሰ ክርስቶስ መጥቶ የመለኮትን ምስጢር እግዚአብሔር ያደረገላቸውን ድንቅ ሥራ ተጨዋወቱ። ከዚያ በኋላ አባታችን አቡነ ኤዎስጣቴዎስ አባታችን እስትንፋሰ ክርስቶስን
ልጄ የያዝከውን ሃይማኖት ጠብቅ፣ የጀመርከውንም ገድል በርትተህ ፈጽም አለው። ዳግመኛም ጌታችን ኢየሱስ ክርስቶስ እንደነገረ 2 ልደት በማለት ከዚህ ሃይማኖት አትቀንስ አትጨምር፣ ይህንን ብሎት ወደ ገነት አረገ። ከዚህ በኋላ አባታችን አቡነ እስትንፋሰ ክርስቶስ ጸሎት ጸለየ። ከሱ ጋር የነበረ የእግዚአብሔር መልአክ መልሶ ወደ ኢትዮጵያ ምድር ደብረ ዛብሂል ወደምትባል ቦታ ደረሰው። ከዚያ ደርሶ ድንቅ ተአምራትን አደረገ። ውሃን ከዓለት ላይ አመነጨ። በዚያም 12 ምንጮችን አመነጨ። በእነዚያ የምንጮች ውሃ አጥምቆ ብዙ ድውያንን ፈወሳቸው። ከዕለታት አንድ ቀን ወይን ተክሎ ያም ወይን በተተከለበት ዕለት ደርሶ ለማህበሩ ምግብ ሆኗል። ዳግመኛም እነሆ የሚሰግድበት ስዕል ነበረች። ያቺም ከግብጽ የወጣች ሉቃስ የሳላት የእመቤታችን የማርያም ስዕል ነበረች። ዋሻ ሰርቶ በዚህ አስቀመጣት። ያቺም ስዕል ድንቅ ድንቅ የሆኑ ተአምራትን ታደርግለት ዛብሂል ከምትባል ቦታ ዘውትር ታናገረው ነበር። ብዙ ሰዎችንም አስተምሮ አጥምቆ አመነኮሳቸው። በዚያም በዓት ሰርቶ በውስጧ በጾምና በጸሎት ወደሱ የመጡትንም በማስተማርና በመልካም ተጋድሎ ተጸምዶ ተወስኖ ኖረ። የሰዶምና የገሞራ ሰዎች የሰሩትን ኃጢአት የሚሰሩ በሥራ እነሱን የመሰሉትን የብዙ ኃጢአተኞችን ሰዎች ነፍሳት ከሲኦል አውጥቷል። በየዕለቱ ከዚያ ቦታ 800 ነፍሳትን ከሚነድ እሳት ያወጣ ነበር። ከዚህ በኋላ ቀኖና ይዞ በባህር ውስጥ ጠልቆ ዘወትር ይጸልይ ጀመር። በየሄደበት ሀገር ሁሉ ከባህር ውስጥ ገብቶ ይጸልያል። ከዕለታት በአንድ ቀን አባታችን አቡነ እስትንፋሰ ክርስቶስ አቤቱ የማርፍበትን ቦታ፣ ሥጋዬ የሚቀበርበትን ቦታ ግለጽልኝ ብሎ ጸለየ። ከዚህ ጸሎት በኋላ ገብርኤል መልአክ ከእግዚአብሔር ዘንድ ተልኮ መጥቶ አባ እስትንፋሰ ክርስቶስ ሆይ የአባትህ አባት ከሸዋ ሀገር መጥቶ ታቦተ እግዚአብሔር አብን ወደ ተከለበት ወደ አባ ሙሴ ደብር ወደ አባትህና ወደ እናትህ ቦታ ዳውንት ወደምትባል ሀገር ሂድ ብሎ የእረፍቱን ቦታ ነገረው። ዳግመኛም የእግዚአብሔር መልአክ በጎዳና መካከል ብዙ እንጨቶች ባሉበት ከሰው የተለዩ ተመርጠው የተሰወሩ ብዙ መነኮሳት ወዳሉበት በውስጡም የአባ ሙሴ ሕንጻ ተዘግቶ ወደ ተሰወረበት ከላይም ከታችም ገደል ወደ ሆነ ገዳም ሄደ የአባቶችህን አጥንት ጠብቅ አለው። በዚች ቦታ ሞገስንና ክብርን ታገኛለህ። ይህችንም ቦታ የእግዚአብሔር ወዳጆች ስውራን መነኮሳት ይጠብቋታል፣ የምስጋና መስዋዕትን ይሰውባታል። በዚህችም ቦታ ትቀበራለህ። አባ እስትንፋሰ ክርስቶስ ሆይ በዚህም ቦታ ሥጋህ ይቀበራል አለው። ሊቀ መላእክት ቅዱስ ገብርኤልም ይህን ነግሮት አረገ። አባታችን እስትንፋሰ ክርስቶስም ከዚያ ወደ ምስራቅ አለፈ። የአገሩም ሰዎች ባዩት ጊዜ በአንድነት እልል እያሉ ተቀበሉት። በዚያም ድንቅ ተአምራትን አደረገ። በዚያም ቤተ ክርስቲያንን አሰርቶ የ24ቱ ካህናተ ሰማይን ታቦት አስገባ። በዛብሂልም ምድር ታላቅ ተአምር አደረገ። ብዙ ዓመታትንም ተቀመጠ። ከዚያም ተነስቶ ሮሃ ወደምትባል ምድር ደርሶ የቅዱሳን ላሊበላንና የቅዱስ ይምርሃነ ክርስቶስን የቅዱስ ናኩቶ ለአብንም መቅደስ ተሳለመ። ከቅዱሳን ቦታ ሁሉም ተባረከ። የዚያች ሀገር ካህናትም በታላቅ ክብር ተቀበሉት። እግዚአብሔር በተሰደደበት ሀገር ለአቡነ እስትንፋሰ ክርስቶስ ያደረገለትን ድንቅ ተአምራትን ሰምተዋልና 7 ቀንም ሮሃ በምትባል ሀገር በላሊበላ መቃብር ሰንብቶ በዚያም ምልክትንና የተሰወረውን ምስጢር አገኘ። ከዚያ ወደ ይምርሃነ ክርስቶስ ቦታ ሄደ። 7 ቀን ሰንብቶ ምልክት አገኘ። ለሰው ልጅ መናገር የማይቻለውንም ምስጢርን አየ። ከዚያ ተነስቶ ጻድቁ ናኩቶ ለአብ ወደ ተሰወረበት ቦታ ደርሶ 7 ቀን ከዚያ ሰነበተ። ከ7 ቀን በኋላ አባታችን አቡነ እስትንፋሰ ክርስቶስ ናኩቶ ለአብ ወደ ተሰወረበት ቦታ መልአክ እየመራ ደረሰው። በደረሰ ጊዜ እርስ በርሳቸው በከበረች ሰላምታ እጅ ተነሳስተው በደስታ የእግዚአብሔር ጌትነቱን ለቅዱሳኑም የሚደረግላቸውን ታምራት ሲጨዋወቱ አንድ ቀን ዋሉ። ከዚህ በኋላ ጸሎት ጸልየው ናኩቶ ለአብ አቡነ እስትንፋሰ ክርስቶስን ሸኘው። አባታችንም ለሰው ስለማይነገር ስለተጫወቱት ምስጢር እየተደሰተ ወጣ። የአገሩም ሰዎች ጻድቁ እስትንፋሰ ክርስቶስ ወደ እነሱ ስለመጣ ደስ አላቸው። የክርስቶስ ሥጋውና ደሙን በእጁ እንቀበል ዘንድ ይህንን ጻድቅ መምህር ወደኛ ያመጣው እግዚአብሔር የተባረከ ይሁን፣ በእጁ መነኩስ ዘንድ ያደለን እሱ የተመሰገነ ይሁን እያሉ ብዙ ሰዎች መጥተው በቆብና በአስኬማ በቅናት ከእሱ ተወለዱ። ስለ ስብከቱና ስለ ጽድቁ ስለ ትሩፋቱ ዝናው በየሀገሩ ሁሉ ተሰማ። ብዙዎች ወደ እርሱ መጥተው እያመሰገኑት እያደነቁት በፍቅር እጅ ነስተው ከእግሩም ላይ ወድቀው እጅ መንሻ ቀረቡለት። እሱም ከእነሱ ምንም አልተቀበለም። እግዚአብሔር አምላክም አባታችን አቡነ እስትንፋሰ ክርስቶስን ዘውትር ይመግበው ነበርና። የአባታችን የአቡነ እስትንፋሰ ክርስቶስ ተአምር ይህ ነው። ጸሎቱና በረከቱ ከሁላችንም ሕዝበ ክርስቲያን ጋር ይሁን ዛሬም ዘወትርም ለዘላለሙ ይደረግልን፣ አሜን። በክፉ በሽታ እግሩን የታመመ አንድ ካህን ነበር። ብዙ መድኃኒት አድርጎ ሳይድን ቀረ። ከዚህም በኋላ የአባታችን አቡነ እስትንፋሰ ክርስቶስን ዜና ተአምራቱን ሰምቶ በቃል ኪዳኑ አምኖ በብዙ ድካም ከዚያ ደርሶ ከመቃብሩ ላይ አፈሩን ወስዶ ገድሉ በተነበበበት ውሃ ለውሶ ቁስሉን ቀባው። በዚያም ጊዜ በአባታችን ጸሎት ከደዌው ዳነ።
በዚያ ጊዜም ልቦናው በአባታችን ፍቅር ተነድፎ የሚያልፈውን ይህንን ዓለም ትቶ ይመነኩስ ዘንድ ወደደ። አባታችንም ሌሊት በሕልሙ ተገልጦለት ይህንን ዓለም ትተህ ከመነንክ ዕድል ፈንታ ጽዋ ተርታ ከእኔ ጋር ይሆናል አለው። ያም ካህን በማግስቱ ይህን ዓለም ትቶ መንኖ ወደ ገዳም ገባና በጾምና በጸሎት ተወስኖ ንስሐውን ከፈጸመ በኋላ ሙቶ በአካለ ነፍስ ወደ አባታችን ሄደ። አባታችንም አስቀድሞ ተስፋ እንደሰጠው ወደ ሰማያዊት ቤቱ አስገባው። እግዚአብሔር አምላካችን ሁላችንንም ሕዝበ ክርስቲያን ይማረን፣ አሜን። ክብር ምስጋና ይሁን አንድ አምላክ ለሆነ ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም እስከ ዘላለም አሜን። የዛሬውን መርሃ ግብር በዚህ መልኩ ጨርሰናል። ዘወትር የምንለቀውን መርሃ ግብር እንድትከታተሉ ሳትሰለቹም ሰብስክራይብ፣ ላይክ እና ሼር እንድታደርጉ እኔንም ይህን ጸሎት የተከታተሉትንም በያላችሁበት በጸሎታችሁ እንድታስቡን በጌታችን በመድኃኒታችን በአምላካችን በኢየሱስ ክርስቶስ ስም እጠይቃለሁ። እግዚአብሔር አምላካችን እስካሁኗ ሰዓት ጠብቆ ለዚህ ያበቃን የአባቶቻችን አምላክ ልዑል እግዚአብሔር ስሙ ፈጽሞ የተመሰገነ ይሁንልን። እመቤታችን ቅድስት ድንግል ማርያም ዘላለማዊ ስሟ የተወደደ ይሁንልን። ጻድቃን ሰማዕታት፣ ቅዱሳን መላእክት እንደየክብራቸውና እንደየማረጋቸው የከበሩ ይሁኑልን። ይህንን ጸሎት ምስጋና ወይም ቃል እግዚአብሔር በቅርብም በአካል በሩቅም በያላችሁበት ስትከታተሉ ለቆያችሁ በኋላም ለምታደምጡ በአሜነ በረከት ለተሳተፋችሁ በሙሉ በጸሎት እንድናስባችሁም ለጠየቃችሁን ፍቅርተ ማርያምና ወለተ መስቀል፣ መንግስታብ፣ ምልዕተ ጸጋ፣ ሲና፣ ሉቃስ፣ ኤልያስ፣ ወለተ ያሬድ፣ ገብረ ሥላሴ፣ ወለተ ቂርቆስ፣ ወለተ ሥላሴ፣ እህተ ማርያም፣ ወለተ ሰንበት፣ ወለተ ማርያም፣ ወለተ ዮሐንስ፣ ወልደ አረጋዊ፣ ወልደ ገሪማ፣ ወለተ ማርያም፣ ወለተ ጻድቅ፣ ወለተ ሰማያት፣ እህተ ማርያምና ኪዳነ ማርያም፣ ወለተ አማኑኤል፣ ወለተ ኪዳን፣ ወለተ ሥላሴ፣ ወልደ ያሬድ፣ ወለተ መድን፣ ገብረ መድን፣ ወለተ ማርያም፣ ትርሲተ ድንግል፣ ወለተ ሥላሴ፣ ፍቅርተ ማርያም፣ ገብረ ማርያም፣ ወለተ ምስክር፣ እህተ አርሴማ፣ ወለተ ሰንበትና ወለተ ጻድቅ፣ ወለተ ማርያም፣ ወልደ ገብርኤል፣ አጸደ ማርያም፣ ወለተ ኢየሱስ፣ ወለተ ኪዳን፣ ወለተ ጻድቅ፣ ወለተ ማርያም፣ ፍሬ ሰንበት፣ ገብረአብና አመተ ሥላሴ፣ ወለተ ሥላሴ፣ አጸደ ማርያም፣ እህተ ሚካኤል፣ አስካለ ማርያም፣ ወለተ ሐና፣ ቀጸላ ማርያም፣ ወለተ መድህን፣ ወለተ ኢየሱስ፣ ወለተ ማርያም፣ ወለተ ሥላሴ፣ ሴቴ፣ ወለተ ሐና፣ አስካለ ማርያም፣ ጸገነት፣ አጸደ ማርያምና ወለተ ሰማዕት፣ ጽጌ ማርያም፣ ወለተ ሕይወት፣ ወለተ ትንሣኤ፣ ወለተ ጽርሐ ጽዮን፣ ወለተ መድን፣ ገብረ መድን፣ ኃይለ መስቀል፣ ክንፈ ገብርኤል፣ ወለተ ገብርኤል፣ ኃይለ ጊዮርጊስ፣ ወለተ ሕይወት፣ ሰሊና፣ ወለተ ትንሣኤ፣ ዮሐና፣ ንግሥቲ፣ አዜብ፣ አጸደ ማርያም፣ ብስራተ ገብርኤል፣ ተስፋ ጊዮርጊስ፣ ወለተ ኪዳን፣ ሀብተ ማርያም፣ ፍቅረ ሥላሴ፣ ወለተ ሥላሴ፣ ማርዬ፣ ወለተ ማርያም፣ ወለተ መድህን፣ ወለተ ብርሃን፣ ወለተ ማርያም፣ ሰይፈ ሚካኤል፣ ብርቱካን፣ ዓለም፣ ጎሳ፣ አቡሽ፣ ጫላ፣ ወለተ ሕይወት፣ ወልደ ተስፋ ሕይወት፣ ወለተ አብራ ጽዮን፣ ፍሬ ወይኒ፣ ብርሃነ መስቀል፣ ኤልሳቤት፣ አስቴር፣ ወለተ ገነት፣ ሳሙኤል፣ ብርሃነ መስቀል፣ ፍሬ ወይኒ፣ ወለተ አርሴማ፣ ወለተ ሳራ፣ ሊዲያ፣ ወልደ ኤርምያስ፣ ወልደ ሩፋኤል፣ ዲያቆን አሮን፣ ወለተ ሳራ፣ ወልደ ትንሣኤ፣ ጳውሎስ፣ ኃይለ ሚካኤል፣ ወለተ ኢየሱስ፣ ወለተ ማርያም፣ ኢዮኤል፣ ወለተ ማርያም፣ ኪዳነ ማርያም፣ ገብረ ሥላሴ፣ ክንፈ ሚካኤል፣ ኃይለ ኢየሱስ፣ ገብረ ኪዳን፣ ገብረ ሥላሴ፣ ፈቃደ ሥላሴ፣ ኃይለ ኢየሱስ፣ ኃይለ ማርያም፣ ወለተ ሥላሴ፣ ሳህለ ማርያም፣ ወለተ ሥላሴ፣ ሰብለ ማርያም፣ ወልደ ሰንበትና ጽጌ ማርያም፣ አጸደ ማርያም፣ ሐና ማርያም፣ ጽጌ ማርያም፣ አመተ ማርያም፣ ወለተ ሕይወት፣ ወለተ ማርያም፣ ወልደ ገብርኤል፣ ገብረ ሥላሴ፣ ወለተ ሊባኖስ፣ ወለተ ሕይወት፣ አጸደ ማርያም፣ አስራተ ማርያም፣ ወለተ ማርያም፣ ስህነ ማርያም፣ ተክለ ወልድ፣ ገብረ ሥላሴ፣ ወለተ መድንና ገብረ መድን፣ እህተ ማርያም፣ ወለተ ቂርቆስ፣ ወለተ ሐና፣ ገብረ እግዚአብሔር፣ ገብረ ሥላሴ፣ ገብረ ማርያምና ወልደ ሥላሴ፣ እህተ ጊዮርጊስና ወልደ ሰማያት፣ ኃይለ ማርያም፣ አስካለ ማርያም፣ እህተ ማርያም፣ ወለተ ሐና፣ ፍስሐዬ፣ ወለተ ኪሮስ፣ ወለተ ሚካኤል፣ ፍቅርተ ሚካኤል፣ ኃይለ ሚካኤል፣ ትርሲተ ሚካኤል፣ ፍቅረ ሥላሴ፣ ተስፋ ሚካኤል፣ ወለተ ማርያም፣ ሐና ማርያም፣ አክሊለ ሰማያት፣ ፍቅረ ዮሐንስ፣ ቤተ ማርያም፣ ወልደ ጊዮርጊስ፣ ስርጉተ ገብርኤል፣ ኃይለ ገብርኤል፣ ጽጌ ማርያም፣ ኢዛና፣ ሰላማዊት፣ ራይሻን፣ ሳህለ ማርያም፣ ወለተ ወልድ፣ እሴተ ማርያም፣ እህተ ማርያም፣ ኃይለ መስቀል፣ ወለተ ጻድቅ፣ ሰይፈ ገብርኤል፣ ተክለ ሚካኤል፣ ወለተ ሚካኤል፣ ወልደ ሚካኤል፣ ወልደ ሰማዕት፣ ወለተ ሰንበት፣ ማሪቱ ኃይሉ፣ ወለተ ሥላሴ፣ ኃይለ ገብርኤል፣ ገብረአብ፣ ኃይለ ሚካኤል፣ አስካለ ማርያም፣ አምደ ሚካኤል፣ ወለተ ሚካኤል፣ አመተ ኢየሱስ፣ ወለተ መድህን፣ ወለተ ማርያም፣ ፈቃደ ማርያም፣ አጸደ ማርያም፣ ወለተ ሐና፣ ወለተ ኪዳንና በትረ ማርያም፣ ወለተ ሥላሴ ሁላችሁንም እግዚአብሔር ያስባችሁ ከነ ቤተሰባችሁ በሕይወት በጤና ያቆያችሁ። ዕድሜ ዘመናችሁ የተባረከ፣ ስራችሁን የሰመረ፣ ቀናችሁን ያማረ፣ ኑሯችሁን የከበረ፣ ጸሎታችሁንም የተሰማ ያድርግላችሁ። እንዲሁም በአካል በሥጋ የተለዩንን ወለተ ሰማዕትና ወለተ ሥላሴ፣ ወለተ ማርያምና ኃይለ ማርያም፣
መዓዛ ሥላሴ፣ ሙሉ ማሞ፣ ወለተ ሥላሴ፣ ኃይሉ ገብረ ሥላሴ፣ ወለተ ጽዮን፣ ወልደ ሰማያት፣ ሳህለ ማርያም፣ ወለተ ማርያም፣ መንበረ ማርያም። እግዚአብሔር አምላካችን ነፍሳቸውን ይማርልን፣ በአጸደ ሕይወት በገነት በመንግሥተ ሰማይ ያሳርፍልን። አነሳስቶ ላስጀመረን አስጀምሮም ላስፈጸመን ለልዑል እግዚአብሔር ክብርና ምስጋና ይግባው ዛሬም ዘወትርም ለዘላለሙ አሜን። አቡነ ዘበሰማያት